ሙኒት በጣም እስካሁን ድረስ የሚያለቅሱ ወንድምና እህቶች አሉ። ሙኒት ይሰማል። እከፍላለሁ ብለሽ እስካሁን ያልከፈልሻቸው በጣም 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 ብዙትና ወንድሞች አሉ። የስም ዝርዝር ላስቀምጥላችሁ እችላለሁ። እኔ ሰው ግን ምንድን ነው የሚሻለው? እኔ ምንድን ነው የሚሻለው? እንደው እግዚአብሔር በሚያውቀው ምንድን ነው የምስኪን የሚሻለው? የሙኒት ይኸውላ ስም ዝርዝር ነው ያለኝ። ሙኒት 40 ሰው የ40 ሰው ስም ዝርዝር ላሳይ ይችላል። ከላይ ጀምሮ የማርያም 8000 ድራም ላንብብላችሁ ቤተሰብ ሙኒት ያው ወስዳችኋለሁ ብላ ያልተሳካ ያልተደረገ ነገር የማርያም 8000 ድራም፣ ጀማል የሱፍ በኢትዮጵያ 438000 ብር፣ ቦሰና 8000 ድራም፣ ቴምር 2860 ድርሃም፣ ኢክራም በኢትዮጵያ 480 ሺህ ብር፣ ተድላ 4900 ድርሃም፣ ዳዬ በኢትዮጵያ 100 ሺህ ብር፣ አቢጌያ በኢትዮጵያ 160 ሺህ ብር፣ ጌትዬ 870 ድርሃም፣ ሱሱ በኢትዮጵያ 350 ሺህ ብር፣ ግላፍ 8000 ድርሃም፣ ኦሞ አይመን 10 ሺህ ድርሃም፣ ራያን በኢትዮጵያ 450 ሺህ ብር። በቃ በሙሉ ላሳያችሁ እችላለሁ። እስካሁን ብራቸው አልተመለሰም። ያሳዝናል። ይሄ ሁላ የሚደረገው ምንድን ነው? አበሻው ስለሚያምን ብቻ የተቃመ ብር ማንም እኔ ሲመለስ አይቻላቅ። የተበላ ብር ሲመለስ አይቻላቅ። አኔቨር ሲን ዋን አንድ ሰው ብር በልቶ ኖ ብር የመለሰ ሰው አላውቅም። የቆረጠመ ሰው በዚህ ደረጃ እንደዚህ ያጭበረበረ ሰው አንዱም ጋር ሂዱ። ፍንቴክ ነው ፍንቴክ የሚባለው ጋር ሂዱ። ሌላ ቦታም ኑ። ሙኒት ጋር ኑ። ይኸው ወልደ ጊዮርጊስ ጋር ኑ። ኤኒዌር ብትሄዱ ለምሳሌ የእንትናንም ማየት ትችላላችሁ። አርቲስት ሰለሞን ቦጋለ የ5 ቢሊዮን ዶላር የ5 ቢሊዮን ብር ሆስፒታል ሰራለሁ ብለዋል። ወፍ የለም እስካሁን። ብር ተሰባስቧል። ብዙ ብር ገብተዋል። የገባው ብር ላይ የተሰራ ነገር የለም። አብዛኛዎቹን ብታመጧቸው የወጣ ብር የተመለሰ አይተን ሰምተን አናውቅም። ቁርጥምን ከዛ ምን ላድርግ ተበላሸብኝ እኮ እንደዚህ ሆነ እኮ እንደዚህ ተፈጠረ እኮ አለቀ። እንትንም ካያችሁ መሀል መገናኛ ላይ ነው። አሁንም እየነገርኳችሁ ነው። የማይመስል ቦታ ሪል ስቴት የምትበሉ ታፕታፕ እያደረጋችሁ ቤተሰብ በሪል ስቴት ደግሞ አለ። አሁን የተጀመረ ግድንግድ ቢዝነስ ነው። በተለይ አዲስ አበባ ላይ ስሙን። አዲስ አበባ ላይ በሪል ስቴት በ2 ሚሊዮን በ3 ሚሊዮን 3 መኝታ ቤት እንሰጣችኋለን የምትባሉ ምድረ ገንገበት ስማኝ። በሪል ስቴት ሆፕ እንዴት ነህ? በሪል ስቴት ምድረ ገንገበት አዲስ አበባ መሀል አዲስ አበባ ላይ ከተማው ላይ በ3 ሚሊዮን ብር በ4 ሚሊዮን ብር 3 መኝታ ቤት
ቤት እንሰጣቸዋለን እኛ ሪል ስቴት ከገዛቸው የሚባል ቁማር አለ። ይሰማል። ቢልዲንጉን ያሳያቸዋል። ምን ችግር አለ? የፈለግኩትን ቢልዲንግ በስም ያስጽፌ በፋራም ባራዳም ለአንተ ነው ማሳይ። ምን ችግር አለው ባሳይ? ከዛ ይሄ ህዝብ ጧ ተደርጎ ይበላና ከዛ ጩኸት ነው ከሀገር ነው የሚወጡበት። ከሀገር ይወጡበታል። ትልልቅ ብር ይዛሉ። ሌላ ሀገር ላይ ይቀበላቸዋል። ከዛ በብራቸው ንግድ ይጀምራሉ። አለቀ። ላይፍ ተስተካከለ። የአንድ ሰው ላይፍ ነው የሚስተካከለው በሌብነት። የማይመስል ነገር ላይ ገንዘባችሁን አታድርጉ። ሌላው ማርሻል እያላችሁ በየቀኑ መኪና ሲያሳያችሁ ታያላችሁ። ከሁለት ዱባይ ሆምለስ የነበረ ልጅ ካረገል ያርግል ብሮ፣ ግን ምስኪን አበሻን ባትጫወቱበት ደስ ይለኛል። ማርሻል ይሰማል። አበሻን መኪና በማሳየት ገደል የሚከቱ የሚከራይ መኪናዎች በማሳየት ይሄን መሀይም ህዝብ ይነዱታል። አረብ ሀገር ያለው ምንም አይነት የትምህርት ባክግራውንድ የምን ባክግራውንድ በማይኖርበት ቦታ ላይ ስታክ ትሬድ እያደረግን ነው እየተባለ ይሄን መሀይም በረትች ያለሽ ትለያለ። አበሻን ብልጭልጭ ነገር አሳየው። አለቀ። አንዴ ስሙ። የትኛው አበሻ ነው በጣም በሚሊዮን የሚሰራበትን ለአበሻ የሚናገረው? ይሄን ብቻ መልሱልኝና እኔ ላመስግናችሁ። የትኛው አበሻ በሚሊዮን ገንዘብ የምሰራበትን ቢዝነስ አምጥቼ ለእናንተ ስናገር አስባችሁታል? የትኛው? እድሜ ልካችንን ኖረናል። አበሻውንን ኖረናል። የሱ በሚሊዮን የሚቆጥረውን ዘርፍ ዳላር የሚያገኝበትን ቢዝነስ ኑ አብረን እንስራ፣ ኑ እንቀየር አብረን የሚል ሜንታሊቲ አበሻ ኖሮት አያውቅም፣ አርጎትም አያውቅም። አሁን የትኛውስ ሆነ? እስቲ አምጡ። የትኛውስ ሆነ? እንደዚህ ያሏችሁ ሰዎች ገብተው እዛ ላይ ሀብታም የሆኑ ሰዎችን አምጡልኝ፣ እንነጋገር። አበሻው ግን አይሰማህም። ይህን ስትናግረው ምን ይላል? ቀናት ነው። ከዛ ሙልጭ አድርገው ሲበሉት ከዛ በኋላም ይሆን የለም። አበሻው ትክክል ሾርት ከት ይወዳል። አይ ነው አበሻ ብቻ አይደለም፣ በነገራችን ላይ ሌላውም ሾርት ከት ይወዳል፣ ግን ሪሰርች ያደርጋል። ሌላው ምንድን ነው በስሙ ኦን የሚያደርገው? በስሙ ምን አይነት ፕሮፐርቲዎች አሉ? በስሙ ምን አድርጓል? ባክግራውንድ ውስጥ ምንድን ነው ብሎ ያጠናል። ሌላው ከዛ አይሸወድም። ሌላው ሀገር ላይ ጉሮሮ ተይዞ ተገባታል፣ ምንም ጥያቄ የለው። አሁን አሜሪካን ሀገር እንደዛ ብታጭበረብር ህይወቴ በሙሉ ነው የሚበላሸው። አለቀል። መኖር አትችልም። አውሮፓ እንደዛ አጭበርብሬ እኖራለሁ ብትል አያኖርም። ለምን? ህጉ በጣም 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 ቀላል ያስይዛል። ችግሩ ምንድነው? ኢትዮጵያ ላይ ህጉ አብሮ ነው የሚሰራው። ሌባው ህግ ላይ አለ የምትለው ሰውዬ ገንዘብ ይበጨቅለታል፣ አብሮ ይበላል። ገንዘብ ይበጨቅለታል፣ አብሮ ይበላል። በዚህ ጊዜ ላይ ውጣ፣ በቃ ገንዘብ አለ፣ እንደዚህ ነው የሚለው ነገር ይመጣና አብሮ ውጣ ተብሎ ከሀገር ያስወጣዋል። አሁን በረከትን ይዋት ብዙ ሰዎች ሀብታም አደርጋለሁ አለች። በረከት ሌባዋ ሙልጭ አርጋ የኢትዮጵያን ብር ይዛ ወጣች። አሁን ደግሞ በአዲስ መታለች። ድሃዎች 1000 ብር እስከ 4000 ብር ላስገባላችሁ ብላ የሆኑ ሰዎች እየገባች እንደገና ልትመለስ ምስኪን ናት ተብሎ እንዲጫወቱላት እንዲያርግ ያለው ለማለት ሀገሬን ረድቻለሁ ለማለት ደግሞ መታለች። በረከት ሌባዋ መታለች። አዎ በቢሊየን ዘርፈ በማንኪያ መስጠት ምንም ከባድ አይደለም። ማንም ያደርገው ነው። በቢሊየን ከዘረፍ ከአንተ 1000 የኢትዮጵያ ብር መስጠት፣ 2000 ብር፣ 3000 ብር መስጠት እና ማስጨብጨብ ከባድ አይደለም።
እና ብዙ ጊዜ አበሻው የሚሸወደው በዛ ነው። በዛ ሀገሬ ኢትዮጵያ ለዶክተር አብይ እድሜ ተቀንሶ ይሰጥ የሚል ሰው ህግ የለም ብሎ ሊነግር አይችልም። አንቺ ደግሞ ባለጌ ነሽ። አዝብጤ አበጤ የጎጃም ህዝብ ምን አረገ? እከክ ቆሻሻ። አንድ ሰው ባጠፋው ጎጃም ይባላል እንዴ? መረግ መረድ ነሽ። ኤኒዌይስ ስለዚህ ምን በረከት ትምህርት የሚባል ያልተማረች ማይም ይሄኛው ያልተማረ ሌሎችንም ማምጣት ትችላላችሁ። ያልተማሩ ሰዎች ደፍረው ፍራውል የማንም ብር ነው የበላው? ፍራውል ትላለህ አንተ ዝምባ። ብር ልስጣችሁ እንጂ ይሄን ቢዝነስ ግቡና በዚህ ቢዝነስ ተጠቃለሉ ብሎ ያውቃል እንዴ ፍራውል? የማይመስል ነገር ለምንድን ነው የምታወሩት? ፍራውል ኑ እኔ ጋ ቢዝነስ አለ፣ እዚህ ቢዝነስ ላይ ግቡ፣ በዚህ ቢዝነስ ላይ እንዲስሩ ያለ አለ እንዴ ፍራውል ብሎ ያውቃል እንዴ? ቆሻሻ ለምን ተዋሻላችሁ? የምን መዋሸት ነው? የት ቦታ ነው ብሎ የሚያውቀው? ገንዘብ ረዳው ነው የሚለው። በዛ ላይ ተጠየቀው። ሌላ ቤት በኩል ነው ፍራውል ኢትዮጵያ መጥቶ ኑ ገንዘብ አምጡ፣ ቢዝነስ ላሰራችሁ፣ እኔ ጋር ቢዝነስ አለ፣ ገንዘብ አምጡ፣ እኔ ጋር እንዲህ አለ፣ ገንዘብ አምጡ ብሎ ያውቃል እንዴ? መሀይብ ሌባ ቆሻሾች ናቸው። አንዳንዶቻችሁ ስም ለማጥፋት ሆን ብላችሁ የምትመጡ ናቸው። አሁንም አሉ አንዳንድ ቆሻሻ በሱ ስም ምን አድርገዋል? ቴሌግራም ከፍተው ፌስቡክ ከፍተው ብር አምጡና ፍራውል እናገናኛለን እያሉ ብራቸው የተበሉ አሉ። ተዘቅዝቀሙት። ማን አባ ክፈላል? ሺህ ጊዜ ወጥቶ ተናግሯል። በእኔ ስም ገንዘብ እሰጣለሁ እያሉ ገንዘብ የሚያስከፍሉ ሰዎች አሉ፣ እንዳትከፍሉ ብሎ ሺህ ጊዜ ተናግሯል። አይደል እንዴ? ሀቅ ነው ነግሯቸዋል። ግን አበሻ አርፍም ለዚህ ያህል ብር ይህን ያህል ክፈሉ ይሏቸዋል። እስከ 30-40 ሺህ ብር የተበሉ ሰዎች አሉ በፍራውል ስም። ገንዘብ ክፈሉና ፍራውልን አገናኛቸዋለሁ ብለው ቴሌግራም ላይ ያጥቧቸዋል። አበሻ ምንም የማይገባው የደነዘዘ ትውልድ ብዙ አለ። ያሳዝነኛል። ግን ማን ነው ዝም ብሎ ገንዘብ የሚሰጥህ? ማን ነው የሚሰጥህ? ማን ነው የሚሰጥህ? ስለዚህ አብዛኛው የምናየው ነገር ያ ነው። በኢትዮጵያ ገንዘብ ለማግኘት ያልሰራበትን ያለፋበትን ምንም ያላረጉበትን ለማግኘት በሾርት ከት የሆነ ገንዘብ አስይዞ ገንዘብ እንዲሰጠው የሚፈልግ አበሻ በጣም ብዙ ነው። በጣም አበሻ የሆነ ብር አስይዞ ሌላ ብር ትሰጠኛለህ ብሎ ገንዘብን ይሰጣል። ይህም ያደረገው እሱን ነው። በረከትም ያደረገችው መሬት አሰጣለሁ እያለች ብዙውን በልታ ጨርሰዋለች። ኢትዮጵያ ላይ በምታዩት ሁኔታ ፍንቴክ የሚባለው እንደዛ ነው። እንትና የሚባለው ነው ዶክተር ፍስሐ እሸቴ የሚባል የዩኒቲ ካሌጅ የነበረው በደንብ አድርገው አጥበው ይወዳል። አጥበው አሁንም ቢነገር አበሻው አልሰማል። እኔ ምን እንደሚሻለን ነው ግራ የገባኝ። መቼ ነው የምትሰሙት? ብርን አምጣና ህይወትን ቀይረዋለሁ የሚልህን ሰው መቼ ነው ህይወት የተቀየረው? ብርን ሰጠ? እስቲ ንገሩኝ። መቼ ነው የምትሰሙት? ብርን አምጣና ህይወትን ቀይረዋል። አንተ ብቻ ብሮችን አምጣ፣ በቃ እኔ የሆነ ነገር አደርግልሃለሁ። ምንቴ ቢሊዮነር ታስሯል ታውቃለህ? ማን ቀረ? ማን የቀረው? አሁንም የምነግራችሁ ገንዘባችሁን ሰጣችሁ መጠበቅ ምንድን ነው የሚባለው?
ላማለኝ በሰማይ ወተቷንም አላይ ነው። ያላችሁን ቅሬታችሁን ተበድራችሁ ምን ብላችሁ ገንዘባችሁን ሰጣችሁ፣ ያለውን ገንዘብ ሰጣችሁ፣ ከዛ ይሰጠኛል እለወጣለሁ ብሎ መስላል። በጣም ማልቀስ የምታለቅሱበት ዘመን ነው። ያ የምታለቅሱበት ዘመን ነው። በጣም በጣም ሌላው ምንድን ነው? ቤታዩ ዝም ብለሽ ገደል ትገቢያለሽ። እኔ እኮ በጣም የሚገርመኝ ስንት ማትዋደጃቸው ሰዎች እያሉ በጥቃቅን ስህተቶች እያመጡ በጠረባ ይጥሉሻል። አለመማር ችግሩ እሱ ነው። ብዙ ነገር ሶሻል ሚዲያ ላይ እንባባላለን። ብዙ ነገር እየመጣሽ በጠረባ ትወድቂላቸዋለሽ፣ ትገቢላቸዋለሽ። ያገኙና ቅጥቅጥ ነው የሚያደርጉሽ። ለምን? ጠላት ካላችሁ በጥንቃቄ ተነጋገሩ። ጠላት ካላችሁ በጥንቃቄ ተናገሩ። አንዴ ሳት ብሎ አተናገረች፣ ለቀሙት። ጋሟን ይዘው አሁን መከራዋን እያሳዩት ነው፣ እየቀጠቀጧት ነው። ጥንቃቄ አድርጊ። አንዳንዴ ፌመስ መሆን ጥሩ ነገር እንዳለው መጥፎ ነገር አለው። በአንዴ ሊፈርስ ይችላል ፌመስነት። በጣም 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 ከባድ ነገር ነው ፌመስነት። በብዙ ነገር ይጥሏቸዋል። በብዙ ነገር ነገራችሁን ያበላሹታል። በወልደ ጊዮርጊስ ላይ እንደ መቀለድ ብላ እንደዚህ ነገር ብላለች። አይኗን መሰለኝ ማን ነው ሰረቀ የሚባለው ሰሞኑን ምናምን ስትባል እንደዚህ ብሏል አለች። ተነሷ ጀለሶቿ ከዚህ በፊት የቀጠቀጠቻቸው ሰዎች መጡ ወረዱባት። ምክንያቱም ጸብ ነው። ጸብ ነው። ጸብ ከሆነ ጸብ ነው። ጸብ ነው። ስለዚህ ለምን ብለው በጥሩ ነገር አዩልሽ። ጸብ ነው። ይረግጡሻል። እየተረገጥሽ ነው። እየተቀባበሉ ነው። አፈርድሜ እያስገቧት ነው። ጸብ ነው። እያየን ነው። እኛም ደግሞ ያንን ነው። አንዳንዴ አለመማር ይጎዳል። ፊደል ለመቁጠር ይጎዳል። ነገሮችን ግራ ቀኝ አለማየት ይጎዳል። በእኔያውም ባጭበረበረው ነው የምቀጠቅጠው። እግዚአብሔር የሰጠው ቁመና ነው ያለው። ምንም ላደርገው አልችልም። በቁመናው በምኑ አልሄድበትም። የሚሄድበት በምንድን ነው? ተዘርፈናል ብሎ እያለቀሰ የመጣ ህይወት የጠፋ ሰው አለ። በሱ ስቀጠቅጠው ምንም አልባልም። ምንም እግዚአብሔር በሰጠ ቁመና ግን እኔ እግዚአብሔር ይጠይቅ። እኔ አይደለሁም የምጠይቀው። በሌብነቱ ነው እኔ ጓምልበት። በሌብነቱ ለምን ህዝብ በላ፣ ለምን አጭበረበርክ ነው የኔ ጥያቄ። ከዛ ውጭ ግን ቁመናው ምን ወንድ ልጅ ነው። ከጉማሬ መለስ ካልን በቃ ግድ ወንድ ልጅ ነው። ሴትንም ልጅ ብትሆን ካልተጣላሽ በስተቀር ፐርሰናሊ ካልተነካካሽ በስተቀር እኔ አሁን እንቁርቲ እላታለሁ። ባናቷ ትተከል አልሰማ። ጸበኛዬ ናት። ዘግዝቄ ነው ምረግጣት። መስሚያ ይጠጣ። እንቁርቲን ጉሬዛ ማለት ይችላል። እዮዳ ጉቶ ቦርጫ ምለዋል። የስራው ባህሪ ተግባብተናል። እንደዛ አሁን ደግሞ ነጭ ቅማል ራሱ ዞር አባታለች። ነጭ ቅማል አሁን ዞር አባታለች። የጉቺ ደጋፊ ሆናለች። የጉቺ ደጋፊ ሆና ነጭ ቅማል ቷይ ሞጣ አይሰርቅም።
ሞት አይሰርቅ አልዋሽም። ሊቀበጣጥር ይችላል፣ ኡኡልል ይችላል። ሞት አይሰርቅ በፍጹም። እዮዳብ ጉቶ አይሰርቅ፣ ሀቃቅ ነው። እዮዳብ ጉቶ ነጭ ቅማል ሌባ ናት፣ ሌባ ናት። ነጭ ቅማል አምታታ ትበላለች። ነጭ ቅማል ነፍሰ ስጋን ነው የምታወጣው። ነጭ ቅማል ዘራፊ ናት፣ ሌባ ናት። ብር አምጡ ነው በአደባባይ የምትለው፣ በገንዘብ ትደራደራለች። ሌባ ናት ነጭ ቅማል፣ ያ ሌባ ናት። ሞጣ አይዘርፍም። ጉቶ የታወቀ ነው። ማን አምኖስ ይሰጠዋል ነው ችግሩ። ጂጂ አሰርቅ። ጂጂ እብድ ናት፣ ላይሰንስ እብድ ናት እንጂ ጂጂ አሰርቅ በፍጹም። ከገንዘብ መነካካት አትወድም። ተግባባን? ሶሻል ሚዲያ ላይ ካለው እንቁርቲ ማን አምኖ ይሰጣታል? ማን ነው አሁን ገንዘብ አምጡ ብትል እንቁርቲ ነው የሚሰጣት? ማን ነው? ማን ነው የሚሰጣት? ሀቢባ ገንዘብ ካለ ልጆቿን ትሸጣለች፣ ትቀልዳለች። ባሏ የሆነ ሳንቲም ቢያወጣ ሂድ ወደዛ ነው የምትለው፣ ትሸጠዋለች። ባልሽ ስንት ያወጣል በሏት፣ እንደ ሀሳብ ትነግራቸዋለች። እንዴ ማንም ያውቃል። የምናውቀውን ነገር ወደኋላ አትበሉ። አዎ፣ ስለዚህ በብዛት ወንዶቹ ሶሻል ሚዲያ ላይ ያለ ነው። እግዚአብሔር ይመስገን። አሁን ቴዲ አዋሳን ብትለው መንሱርን ድሮም ሲሰክስ ነበር። የእሱ ችግር ነው። መንሱሬ ሰካሽ ናት፣ ትመታለች። በጣም ነው እኔ ገንዘብ የምፈራው። ለመሰላችሁ እምባ አለው፣ እምባ አለው። እኔ ገንዘብን የምፈራው ምንድን ነው? እምባ አለው፣ እምባ አለው ገንዘብ። እምባ ያለቅስብሃል ሰው፣ ገባ? ያለቅስብሃል። ደግሞ ለአንድ እንጀራ ነው ሳስበው፣ ገብቷል። እንዲሆኜ ተመችቶኝ ነው የምኖረው። እግዚአብሔር ይባረክ፣ እግዚአብሔር ይመስገን። ክብሩ ይስፋ። እናትና ልጁ ተግባባል። አንድ እንጀራ ነው የምበላው፣ አንድ እንጀራ። የድሃ እምባ ሰማይ ቤት ነው የሚቀመጠው። በየትኛውም እምነት ሂድ፣ የድሃ እምባ፣ የዘረፍከው እምባ አንተ ልትደሰት ትችላለህ። ምንም ላይመስል ይችላል፣ ምንም ላይመስልሽ ይችላል። የድሃ እምባ ማስለቀሱ አይቀርም። ሌላው እማረሳው እናንተ ረስታችሁ ሾርት ሚሞሪ ስለሆናችሁ እንጂ ሄለን ወርቅዬም አጭበርብራለች ከቤታየው ጋር ሆና $54,000 ተወሰደብኝ ብላ ለእህቷ ገንዘቡን አስተላልፋው ለእህቷ አስተላልፋ በደንብ አድርገው በልተው ድጋሚ በአካውንታቸው ሙልጭ አድርገው ከቤታየው ጋር አድርገው በልተዋል። ይሄ ሀቅ ነው። እኔን ና ሲሉኝ ነው ኢምፓስብል። ማንም አልወሰደው። ቼክ ሲደረግ ምን ሲደረግ ይኸው እንግሊዝ ሀገር ገባችበት። ገንዘቡ ተላልፎ ምን ብሎ በደንብ አድርገው ዘርፈውታል። 54,000 ብር ታስታውሳላችሁ? እንትን ሊጠፋ ሲል ቲክታክ ሊጠፋ ሲል $54,000 ተዘረፍኩኝ ብላ መጥተው ዘርፈው ሄዱ። ሰው ሾርት ሚሞሪ ነው፣ አይገባውም፣ ደነዝ ነው። ይህን ህዝብ የሚብለጨለጭ ነገር ካሳየው ይረሳል። በደንብ አድርገው ነው የበሉት ህዝቡ። እኔ ያሳዘነችኝ ፊፊ ናት። ከዛ በኋላ ነው ለአበሻ ጊፍት የማሰጠው። ፊፊ የካናዳዋ ደስ የምትል ጌም ከሌላ ዜጎች ጋር የምትጫወተው ፊፊ ደንግጣ አልቅሳ $5,000 ነው የላከችው። በጣም ነው የሚያሳዝነው። እንደዚህ ተደርገዋል። ቆየች፣ እንግሊዝ ከገባች ቆይታለች።
እና ምንድን ነው በደንብ አድርገው ያያሉ፣ ያስተውላሉ፣ እንዴት ፒፕሉ እንደሚበላ ያውቃሉ። ከዛ ይመቱታል። ካያችሁ እነፊት አውራሪ ሚስቴክ ሰርተዋል። ብዙ 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 በተለይ በእርዳታ ዙሪያ የሚሰሩ አስደንጋጭ ሀብት ንብረት አላቸው። እርዳታው ለሌላ ነው የሚሰራ ይባላል። እነሱ ባለ ፎቅ ናቸው፣ ባለ 2-3 መኪና ናቸው፣ ባለ 2-3 ቪላ ናቸው። እርዳታ ነው የምንሰራ ይሏል። እየታየ አክቲዩ እንባላለን። ልጅቢን የሚባል ሌባ በነጠላ ተደብቆ ጋጥ አድርጎ ሄደ እና በጣም ከባድ ነገር ነው። በጣም ከባድ። አብዛኛዎቹ ሌቦች ናቸው፣ የተቀናጁ ናቸው። አንዱን አያስነኩም። እንግዲህ ዱባይ ላይ እንግዲህ እኛ አሜሪካን ሀገር ኖረናል፣ ሌሎችም አሉ። ብዙ ቢዝነስ ኦነር የለም። ያውም አሜሪካ በዶላር እየተከፈለ 24 ሰዓት መስራት የምችልበት ምናምን ሀገር ነው። እነዛ ሌቦች ግን ካያቸዋቸው በየጊዜው ወዲያው ቢዝነስ አላቸው። አሁን ዱባይ ላይ ብትሄዱ እንዳለ ባለ ቢዝነስ ሆነዋል። ቆም ብሎ የሚጠይቅ የለም። በሙሉ ባለ ቢዝነስ ሆነዋል። በምን የመጣ ነው? እንዴት ነው? የለም ዝም ነው የምትባለው። ተግባባል። ቢዝነስ ማንም ሳይፈልግ ቀርቶ አይደለም። ቢዝነስን መሮጥ ሳይፈልግ ቀርቶ አይደለም። ግን ሰውን ይሸውዱታል፣ ይጫወቱበታል። የሚገርመኛ ነው። ሰውን አደንዝዘውታል። በተለይ ደግሞ ደስ የሚለው ትሬንዱ የቱ መሰላችሁ? የዘፈን ትሬንድ በጣም ለቢዝነስ አመቺ ነው። ከኋላ ምን ሆነ መሰለሽ ተብሎ ይከፈትና የሆነ ነገር አድርጋ ትመጣለች። ከዛ ይባላል ዘነጡ ይባላል። በሱ ይሸቀላል። ጎንደር እናቴ ናት ምናምን በሚባለው በሱ ይሸቀላል። 7 ጊዜ ተኩሽ ይላል፣ በሱ ይሸቀላል። በጣም የትም ሀገር ላይ ቢዝነስ ለመክፈት ቀላል አይደለም። ኢትስ ሃርድ። የትም ሀገር ከኢትዮጵያ ጀምረ ኦል ኦቨር ዘ ወርልድ ብትሄድ ቢዝነስ ቀላል ሆኖ አይቼም ሰምቼም አላውቅም። የሆነች ነገር ሲያረጉ ግን ታያል። እንግዲህ አሜሪካን ሀገር አሉ ወንድሞቻችን ትራክ 20 ዓመት 10 ዓመት 15 ዓመት ትራክ ላይ የቆዩ ወንድምቶች አሉ። ሌላ ቢዝነስ መስራት ስለከበዳቸው እንጂ ቢዝነስ ቀላል ቢሆን እዛ ላይ ገብተው ድቅ አይሉም። ቀኑን ሙሉ ከመንዳት እግራቸው እስኪደነዝዝ ላባቸው እስኪመጣ ሁሉ ነገር እስከሚሆን ሌላ ቀላል ቢሆን ቢዝነስ እንደዛ ላጥ አድርገው አይገቡበትም ነበር። የሌቦች ነው ቢዝነስ። ቷቷ አድርገው የሰሩት ነው አብዛኛዎቹ። ፈጣሪ ያውቀዋል። ግን ወደፊት አብረን የምናየው ነው። ወደፊት አብረን እናየዋለን። እና አብዛኛዎቹ የምናየው በጣም ይደንቀኛል። በጣም እንደተራ ነገር እኔ ቢዝነስ እንትን ያላልኩት ስላልዘረፍኩ ነው። ሶሻል ሚዲያ ላይ ከማንም በፊት ታዋቂ ነኝ። ስላልዘረፍኩ ነው። አለቀ። መዝረፍ ከባድ ሆኖ ነው አይደለም። አስተዳደግ ይጠይቃል፣ ህሊና ይጠይቃል፣ ፈሪያ እግዚአብሔር መኖር ይጠይቃል። ያ ስለሚጠይቅ እንጂ ዘርፎ ሀብታም መሆን ከባድ አይደለም። በጣም ቀላል። ዘርፎ ሀብታም መሆን ይሄው ሀናልን ለይቶ የማይጽፍ ሰው ዘርፏቸዋል። ከባድ አይደለም። ህሊና የሚባል ዳኛ ከሌለ በጣም ከባድ ነው።
ማንም መጥቶ ነው የሚጫወቱባችሁ። ከባድ ሆኖ አይደለም ግን ያሳዝናል። በጣም 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 ነው የሚያሳዝነው። ሁላችሁም ጥንቃቄ አድርጉ። በቀላሉ ገንዘብ ይገኛል፣ በቀላሉ ሌላ ይገኛል። ተግባባል። በቀላሉ ገንዘብ ይገኛል፣ በቀላሉ እንዲያደርጋል የሚባለው ነገር የለም። እውነቴን ነው የምለው የለም። ግን ለዛ ነው አሁን ሳራ ዳጣ እንደዛ ቢዝነስ ያለ በምንድን ነው ልትለይ ነው? ላባዋን እንዲያርገ የሰራችው ነው ልትለይ ዳጥዬ? በእርዳታ ሙድ የተመታ ብር ነገ እንትናን ታገኘዋታላችሁ። ሀቢባ ነገ በቢዝነስ ስንት ዘመን ባሏ ሹፌር ሆኖ ምንም አይነት ቢዝነስ የለም። ለማየት ያብቃችሁ። በቅርቡ ሀቢባ የሆነ ቢዝነስ ይዛ ትመጣለች። ጨዋታ ይሉንተ አንዴ እስክትገቡበት አንዴ ልብነቱን ከጀመራችሁት ይጥማል። ቀላል ነው፣ ከባድ አይደለም። ህሊና ላለው ሱስስ ስትገቡበት ቀላል አይደለም። ሱስ ማለት ሱስ አንዴ ስታጨሰው ምንም አይሰማ፣ ሁለቴ ስትለው ሶስቴ፣ ከዛ መውጫ የለም። የለመድከው እሱ ስለሆነ መውጫ የለም። ሱስ ነው። ገንዘብም ድራግ የሚሆንበት ጊዜ አለ። ገንዘብ ሱስ የሚሆንበት ማን ከየትም ይምጣ ገንዘቡ ብቻ ይምጣ እንጂ ምንም የማይመስላቸው ብዙ ሰዎች አሉ። ያ እና እሱ ላይ በጣም አስተውሉ፣ በጣም አስተውሉ፣ በጣም አስተውሉ። ጆከር አውርቼዋለሁ። ስልኩ ጠፍቶበት ነው። ቲክታክ የሚጠቀምበት ስልኩ ጠፍቶ ነው። አለ የሚጠቀምበት ስልኩ ጠፍቷል። ከዛ ላይ ወደዚህ ለማስተላለፍ በጣም እየጠፋ ነው። ገና ሄዶ ማስተካከል አለበት። ያ ኖ ስልኩ ጠፍቶ ነው። አካውንቱ ተዘግቶ አይደለም። ስልኩ ሲጠፋ ሌሎቹ ያው ሊያጠፉት ይችላሉ። ያ እንጂ ጆከር አለ ጆከር ትላንትና አውርቼው ነበር በስልክ። ያ ታፕ አድርጉ። ታፕ ኮፒ ላይ የኔዎቹ ያ ነው። ሌላ ጥያቄ አለ? ሌላ ጥያቄ ምን? ጂጂ ምን አላትና ምኑን ትዝረፍ? ከገንዘብ አትገናኝም። ጂጂ ጎበዝ ናት። እብድም ብትሆን አልኳችሁ ቅድም ሀቅ ነው። ሞጣ ጂጂ እዮዳብ ጉቶ ከገንዘብ ብዙ አይገናኝም። እንትና ራሱ እኔ ታሳዝነኛለች። እንደው ስሟ ይወቀጣል እንጂ መማር ታሳዝነኛለች። እግዚአብሔር በሚያውቀው መማር ዝም ብላ ስሟ ይወቀጣል። የእርዳታ ስራ ምናምን ትወዳለች። ሀገሯ የምትወድ ልጅ ናት። መማር የምትነዳው ራሱ አሮጌ መኪና ነው። የሚያሳዝናቸው ሌሎቹ ይጠቀሙባታል። አዎ ከእሷ ጋር የሰሩ ምናልባት አጭበርብረው ሊሆኑ ይችላሉ። መማር ግን አትሰርቅ። ፈጣሪ ምስክሬ ነው የምላችሁ። ብትሰርቅ ነው አንገቷን ነው የምላት። አታረገው። ደስ ይላታል። ይሄ ከአብሮ መኖር ምናምን የሚባል ማንነት መማር ጋር ታገኙታላችሁ። መማር ጋር ዘር ምን ሳይመረጥ ፍጹም ኢትዮጵያዊነት ታገኛላችሁ። በሀቋ የምትኖር ልጅ ናትና መማር ትመቸኛለች። ስለማቅም ጭምር ሌሎቹ ይወዷታል። ምንም ማድረግ አልችልም። ያ ሌላስ እኔ ባይደረግ ደስ ይለኛል። ብዙ ሰዎች ምንድነው ስለ እርጉዝ ምንድነው ምጥ ላይ ቪዲዮ የገባችው ሴት ምናምን ብላችሁኛል። አንዳንዴ ከባድ ነው። ምን እንደሚያምራቸው እርጉዝ ሴቶች አናውቅም። እርጉዝ ምጥ ላይ ያለች ሴት ምን ላይ የሆነች
ምን እንደምትፈልግ አናቅም እኔ አላቅም። አሁን ለምሳሌ እውነቴን ነው። አንዳንድ እርጉዝ ሴቶች ምን ይወዳሉ? አፈር አምጣልኝ አፈር ልብላ ትላለች። አንዱ ኩበት እበት አምጣልኝ ትላለች። የሚያምራቸውን ነገር አታውቁ። እውነቴን ነው የምለው። የመብቱ ጉዳይ ምናምን ሳይሆን እኔ የማየው እርጉዝ የሆነች ሴት ምን እንደምትፈልግ አታውቅም። እዛ ቦታ ላይ የአማራት ብዬ የማስበው ምጥ በቃ አምሯታል። ኦንላይን ማማጥ አምሯታል። ምን ታደርገዋል? በእውነት እኔ በዛ ነው የማየው። ምጥ አምሯታል። ምጧን እንደው ላይቭ ቢያይልኝ ሰው ብላ አስባል። ይሄ ግራ የገባው ነገር ነው። ምን ታደርጉታላችሁ? እኔ በምጥ በተያዘች ሴት ከባድ ነው ብዬ ነው የማስበው። ለመናገር ከባድ ያስቃል። ለብዙ ሰዎች ግራ ይገባል። እኔ አሁን ባይሆን ደስ ይለኛል። ግን እርጉዝ የሆነች ሴት የምትፈልገውን አታውቅም። ምናልባት ፈጣሪ ምስክሬ ነው የምለው፣ ከዛ በኋላ ቪዲዮውን ስታይ እቺ ሴት ደንግጣለች። በፈለጋችሁ ታሲዙኝ። እቺ ሴት ምጥ ላይ ሆና ቪዲዮ የቀረጸችው ሴት ከወለደች በኋላ በኋላ ሲያሳዩት ይሄን ነገር ግራ ገብቷታል። ምን ሆኜ ነው የምትለው። በዛ ሰዓት ግን ራሷን አታውቅም። ስለዚህ ምጥ የያዛቸው ሴቶች ከባድ አሩን ነው። ምን ማለት እንዳለብኝ አላውቅም። ምን ማለት እንዳለብኝ እኔ አሁን ከጠየቃችሁኝ ያስጠላል፣ ይደብራል። ምንም ጥቅም የለው። there is no benefit። ምንም ጥቅም የለውም። አሁን ምጥ ላይ ሆኖ ይህን ነገር አታውቀውም ብላችሁ ነው አታውቀውም። ምጥ ላይ ሆኖ ላይቭ እንዴት ይገባል ምናምን ቤተሰቦቿ ሳይነግሯት ቀርተው ነው ብላችሁ ታስባላችሁ? ግን በዛ ሰዓት ሴት ልጅ የምታሳየው አክሽን አታውቀው። ፈልጋም ሊሆን ይችላል። አሩን ነው አላውቅም። ተግባባን። ባይሆን ይመረጣል። ላይቭ ላይ ምጥ አሩን ነው። እኔ አይቼም ሰምቼም አላውቅም። እኔን ከጠየቃችሁ አይቼም ሰምቼም አላውቅም። ላይቭ ላይ ምጥ ግን ሴቶች ሆርሞናቸው ምን እንደሚላቸው አናውቅም። አይተን አናውቅም። እሱን ነው የምነግራችሁ። ምን እንደሚሆን በዛ ሰዓት ሆርሞናቸው ግን የሴት ልጅ ሊያወዛግብ ይችላል። አፈርም ይበሉ አሉ። ስለ ይህን ለወንዶች ነው የምነግረው። በተለይ ተግባባን። ለወንዶች ነው የምናገረው። ትላንትና በዚህ ሰዓት ነው ጆካን ያወራሁት። ያና ግራ ነው የሚገባው። አሮን ነው ባይሆን ደስ ይላል። ምንም የሚያስተምር ነገር የለም። ምጥ ላይቭ ምናምን ጥቅም አለው ብዬ አላስብም። ምንም ቤኔፊት የለው። ምንም አስተማሪም ነገር አይደለም። ግን አንዳንዱ አራራ አለ። እናንተ ሱስ ያለው የመጠጥ ብቻ የሚመስላችሁ ሰዎች አላችሁ። ሱስ ያለው የጫት ሱስ፣ የሺሻ ሱስ፣ የቲክታክ ሱስ ከሱ አይበልጥም እንዴ? አብረው እየበሉ እየጠጡ የምታያቸው ሰዎች ስልክ ነው የሚይዙት። አብረው ምሳ እየበሉ አያወሩም እኮ ስልካቸውን ይዘው አያወሩ። አብረው ዱቅ ብለው ከቤተሰብ ማሉ ነው ስልካቸውን እንደዚህ ይዘው ዱቅ የሚሉ ሰዎች አሉ። ምን በመሰለ ጨዋታ መካከል ስልካቸው ላይ እንዲህ ሲሉ የሚውሉ አሉ። የስልክ ሱስ በጣም ከባድ ነው። የሶሻል ሚዲያ ሱስ ከባድ ነው። እኔ ቢዝነሴ ነው ስለምሸቅልበት አሜክ እኔ እሸቅላለሁ። ይብላኝ በባዶ ስልኩ ላይ ሱስ ስላለበት
ስልኬ ኦንላይን ስራዬ ነው። እኔ ስራዬ ነው አባቴ። ሌላው በነፃ ለምታገለግሉት ግን አመሰግናለሁ። የነፃ አገልግሎት ለምትሰጥ ነጭ ቅማልም ካላወራው ያዛጋኛል ብላለች። ኧረ ነጭ ቅማል እኮ እናንተ አሁን ነው እንጂ የምታውቋት። እናትና አባቴ በስልክ ሱስ አያት እንደሆኑ አልሰሙም። የመችሽ እናቱ ይኸው ሀቢባን አታየውም እንዴ? አራስነቱ የተረሳው በስልክ እኮ ነው። ትቀልዳለን። እኛ ሞተንም ከነ ስልካችን የምንል ይመስለኛል። ስንሞት ራሱ ቲክታክ ላይ ላይቭ ይለቀቅልኝ። አሁን ለቅሶ ተጀምሯል። ካያችሁ ለቅሶ ሲያለቅሱ ቲክታክ ላይ ተጀምሯል። ላይቭ ለቅ አባቴ ሲል አይቼዋለሁ። አንዱ ልከውልኝ እየሞትኩ ነበር። ሴቷም እንደዚሁ አሽበራበራበራ እያለች ታይታለች። አሁን እኛ እግዚአብሔር ይመስገን በስልክ ለቅሶ መድረስ ጀምረናል። ጥሩ ነው። ጥሩ እድገት፣ ወጪ ይቀንሳል። እና ከባድ ማነው ስሙ ቲቲሻ አትጨውብኝ። ስለዚህ ሀቢባንም ከእንቅልፏ ከአራስነቷ ተረሳ። መቼም ሁለቱን ልጆቿን ስትወልድ በደንብ ታርሳለች ሀቢባ። የመጀመሪያ ሁለት ልጆቿ ሲወለዱ በጣም ታርሳለች። ሶስተኛው ግን ሴት ናት ወንድ የተወለደችው መጠየቋ አይቀርም። በሶስት ቀን የተነስተሽ ላይቭ ለቀቅሽብኝ አይደል ነው የምትላል። ሶስተኛ ልጇ ጓ ነው የምትለው። ሶስተኛ ልጇ ጓ ነው የምትለው። እኔ ገና በሶስት ቀኔ እንደዚህ የምታንገላጭ ምን አርጌሽ ምናምን ብላ ጓ ነው ምጥም አይተናል። አራስ ሲገርማችሁ ከዛ ተጠየቀች። ሀቢባን ጠየቋት። አረ ምጣየሽ እንዴ? መብቷ ነው። ምን ችግር አለው? እሷ ከፈለገች መብቷ ነው ምጥ ማማጥ። ከፈለገች የፈለገችውን ለምን እሷም ሊወቅጧት ነዋ። የጠየቋት ሰዎች ራሱ የተመቱ ናቸው። የተመቱ ምክንያቱም እንዲህ አይደረግም ብትል ሊለጠልጧት እዛው ሊለጠልጧት ነበርና ሸወደቻቸው። አዎ ልክ ናት፣ መብቷ ነው ብላ ላጥ ብላ ሄደች። ትሞታለች እንዴ? እና ከባድ ኬዝ ነው የምላችሁ። ሁሉም በየሙዱ ለማንኛውም እኔ ነኝ የጠየቅኳት የተመታች። ይሄን ነው የምለው። እና በጣም ነው የሚደብረው። አንዷ መጣች ብለ የምጥ ወሬ ላይ ገባ አለች። የኤርትራን ልብስ ለብሰሻል፣ በሰላም ነው? የኤርትራን ባንዲራ አድርገሻል፣ በሰላም ነው? በሰላም በድንበር ብንጫወት አይሻልም? እንደ ሀሳብ በድንበር እኔ ከጀመርኩ መመለሻ የለኝም። ችግር አለብኝ አይመስልሽም? አዎ፣ ግን የሀቢባ ልጅ ጩጫዋን ማደነቅ አለብን። በሶስት ቀኗ ነው ታብታብ ማስደረግ የጀመረችው፣ ወደ ስራ የገባችው። የሶስት ቀን ልጅ ናት። በሶስት ቀኗ ወደ ስራ የገባች ምርጥ ኢትዮጵያዊ
የቲክታክ ልጅ የአቢባ ልጅ ናት። በሶስት ቆኗ እንደዚህ ይዛ ታፕ 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 እያስደረገች ስራ ሽቀላ ጀመረች። ያ ነውና ያስቀያል። እንደዛ ነው ፋሚሊ ቢዝነስ ትላለ። በተረፈ ሰላም ናቸው።